ክቡራትና ክቡራን የኢትዮ ፎከስ ተከታታዮች እንደምን ውላችኋል? ዛሬ እንግዳ አድርገን ይዘንላቸው የቀረብነው አቶ ሙዑዝ ገብረሕይወት ናቸው። አቶ ሙዑዝ ገብረሕይወት በተለይ በትግራይ ጉዳይ በትግራይ ፖለቲካና ኢኮኖሚያዊ ጉዳዮች ላይ በተከታታይ ብዙ መግለጫዎች ሰጥተውናል። ብዙ ቃለ መጠይቅ አድርገናል። ዛሬም በተመሳሳይ በትግራይ አሁን ስላለው አሁናዊ ሁኔታ እንነጋገራለን። አብራችሁን ቆዩ። አቶ ሙዑዝ አመሰግናለሁ ጥሪያችን አክብረው ስለተገኙ። እስኪ አሁን ስለ እንትን እናንሳ። የህወሓት ልክ እንደ ሩሲያው ዋግነር የራሱ የሚያከራየው የሚሸጠው ሰራዊት አደራጅቷል። ያኔ ትጥቅ እንዲፈታ የተጠየቀው ቲፒኤልኤፍ ማለት ቲዲኤፍ የተባለው ሰራዊት አሁን ወደ ውጭ ሀገር እየተሸጠ ነው። ወደ ሱዳን ላይ ሲዋጉ እያየን ነው። ቪዲዮ እየተለቀቀ ነው። እና እነዚህ ወጣቶች አሁን ሌላ ሀገር እየሞቱ ነው፣ በሱዳን ጦርነት ውስጥ ገብተው። በሌላ በኩል ደግሞ የኢትዮጵያ መንግስት ኮሪደር ፈቀደ በአሶሳ በኩል ተብሎ ህወሓት በጣም እያራገበው ነው ይህንን ወሬ። እሱ ደግሞ የሰው ህይወት ወታደሮች ኢትዮጵያውያንን ሚሊቴሪ የሱዳን ሚሊቴሪ አልብሶ በትግርኛ የሚናገሩ ልጆችን ሱዳን አስገብቶ እያዋጋ ነው ያለው። እና ተከፍሎት ነው የሚያስገባው፣ እዛ በሽያጭ ነው ልክ ዋግነር እንደሚከፈለው። እና ይህንን ነገር እስቲ በዚህ ላይ ምን አስተያየት አለዎት? ምን ይላሉ ስለዚህ ጉዳይ? በጣም አመሰግናለሁኝ። ኢትዮ ፎከስ በጣም ነው የማመሰግነው። አሁን የጠየቀኝ ጥያቄ ትክክለኛ ጥያቄ ነው ያነሳኸው። የትግራይ ወጣቶች አሁን ብቻ አይደለም የተሸጡት። በ1974 ዓመተ ምህረት ወደ ኤርትራ ሊቢያ ከፍሏቸው ከ4000 እስከ 5000 ድረስ በቀይ ኮከብ ጊዜ ወደ ኤርትራ ሄደው ሽልንግ እየተከፈላቸው ለደርግ ይዋጉ ነበር። ከሻዕቢያ ጋር ተሰልፈው በናቅፋ በቃሮር አካባቢ እና መጀመሪያ ጊዜ አይደለም ነው። ሁለተኛው አሁን ያልከኝ እየተሸጡ ነው ያልከኝ ትክክለኛ እየተሸጡ ነው ያሉት። የተሸጡበት ገንዘብም እየደረሳቸው አይደለም። ለምሳሌ $50 ነው የሚሰጣቸው። ድሮ ሽልንግ ነበረ፣ አሁን $50 ነው የሚሰጣቸውና ኢትዮጵያን ለማፍረስ ብቻ ሳይሆን እርስ በርሳቸው ሱዳናውያንን የመንግስትና ሁለቱ ፕሬዝዳንትና ምክትል ፕሬዝዳንት የነበሩት አሁን እየተዋጉ ሱዳንን ያፈረሷት ያሉት ከአንደኛው ጋር ተሰልፈው ነው፣ ከአልቡርሃን ጋር ተሰልፈው ነው እየተዋደቁ ያሉት። እኔ ከ2 ዓመት በፊት ተናግሬያለሁ። የሚሰማኝ የለም። የመቱት የቆሰሉት በስልክም የሚነገረኝ ነገር ነበረ። የሻዕቢያ 1 ክፍለ ጦር የወያኔ 1 ብርጌድ እየተዋጋ ነው ያለው፣ ረግፏል። ከ2 ዓመት በፊት ጀምሮ ማለት ነው። ስለዚህ የኢትዮጵያ ልጆች ማለት የትግራይ ልጆች ኢትዮጵያ ማለት ስለሆነች ሄደው ተሽጠው እዛው እየተዋጉ ነው ያሉት አሁንም እስካሁን ድረስ። ሁለተኛ ደረጃ ደግሞ እሱ ብቻ ሳይሆን ከአልቡርሃን ጋር ሆነው ለኢትዮጵያ ሊወጉ በአሶሳ በኩል ሞክረው ነበር፣ አልሆነላቸውም። ኢትዮጵያ ከዛኛው ተቃዋሚ ጋር ካምፕ ሰጥተዋለች ምናምን እየተባለ የነበረው ተስተት ነው። ኢትዮጵያ ራሷ ነው የምትጠብቀው እንጂ የሰው ጣልቃ አትገባም። እነሱ ግን ጣልቃ ገብተው እየተሸጡ ነው ያሉት። $50 ሰጥቷቸው እነ ደብረጽዮን ቆራርጠው $10 ነው የሚሰጧቸው። እዛ ልጆች ስላሉ አይተሃል። ባለፈው ልብስ ለብሰው በትግርኛ እየተናገሩ እያስተላለፉ ነበር፣ ተገደው ስለሄዱ ማለት ነው። ሁለተኛ ደግሞ ከዛ በፊት አንዱን ቀይ ልጅ ይዘውት ማርከውት እነሱ በአረብኛ ይጠይቁታል፣ እሱ ደግሞ ቆስሎ ነው በትግርኛ ይመልስላቸው ነበር። ይሄንን ምንድነው ብለህ ብታስብ አንደኛ በሰው አገር ጣልቃ አይገባም። ሁለተኛ ደግሞ እነዚህ ሽፍቶች እንደመሆናቸው መጠን ከትግራይ ከኢትዮጵያ ወጥተው ሌላ አገር ሳይፈቀድላቸው መሄድ አይችሉም። እና እየተሰራ ያለው ጉድ በጣም ነው የሚገርመው። ስለዚህ ሰው እየሸጡ ነው ያሉት እነ ደብረጽዮን
ሰው እየሸጡ ነው ያሉት። ልጆቻችን እየሸጡ ነው ያሉት። የኛ ቤተሰብ ሄደዋል ሱዳን። በወሬ አይደለም የሚናገር ያለሁት እኔ በስልክ እየተነገረኝ ከሱዳን እየነገሩኝ ስለሆነ ነው። ስለዚህ እዛው እያለቁ ነው ያሉት ልጆቻችን፣ የኢትዮጵያ ልጆች። ስለዚህ እነዚህ ወንጀለኞች፣ የትግራይ ወንጀለኞች፣ ቆፎ የሆኑ ወንጀለኞች መጠየቅ መቻል አለባቸው። ይጠየቃሉ በልጆቻችን የሰው አገር ወስደው ከዛ ደግሞ ከዛ ጽምዶ ፈጥረው ኢትዮጵያን ለማፍረስ የሚያደርጉት አይሆንላቸውም እንጂ የሚያደርጉት አሻጥር ነው። ኦኬ እዚህ ጋር ነገር ላንሳልና እንግዲህ የዜጎቹን ደህንነት የመጠበቅ ደግሞ የፌዴራል መንግስት ኃላፊነት ነው ግዴታም ነው እና ይሄን በሚመለከት የፌዴራል መንግስት ምን አቋም መውሰድ አለበት፣ እንዴት ስታርጎ ማስቆም አለበት ብሎ ይመክራሉ? እንግዲህ በኤርትራ በኩል ነው የሚወስዷቸው እነዚህ ልጆች፣ በኤርትራ በኩል ነው። ሁለተኛ ደግሞ ማይካድራ ባለፈው 2013 ዓመተ ምህረት የአማራን ህዝብ ጨፍጭፈው እዛ የነበረው የአማራም የሌላም ብሔር የትግራይም ብሔር ጨፍጭፈው በስደት ምክንያት አድርገው የሄዱ ወደ ሱዳን ናቸው እነዚህ። በዛን ጊዜም ተናግሬ ነበር። ወደ ሱዳን ሄደዋል እነዚህ ሰዎች። ሱዳን ሄደው ታጥቀዋል። የታጠቁ ናቸው ወደዛ የገቡት። እንደታጠቁ ነው በብዙ ሺህ ነው የሄዱት። ግማሹ ወደ ተንቤን ሲገባ፣ አብዛኛው ደግሞ ወደዛ ቅርብ ስለሆነ ወደ ሱዳን ነው የገቡትና ጨፍጭፈው የሄዱት ወደዛ ሳምሪ የሚባሉ ናቸው። አሁን አርሚ 7 የሚባሉ ያለው አሁን እና ከዚህ ደግሞ አሁን እየሄዱ ነው ያሉት። እነዚህ እንግዲህ በኤርትራ አድርገው ነው የሚሄዱት። በሌላ ማሳለፊያ ያላቸው ወደ ሱዳን ነው የሚገቡት። ስለዚህ የኢትዮጵያ መንግስት ደግሞ እዛ ኤርትራና ከኢሮብ እስከ ሱዳን ጠረፍ የመከላከያ ጫፍ የለም። ይሄ እንደመሆኑ መጠን ፌዴራል መንግስት እያጠናው ነው ያለው። ሁለተኛ ደግሞ በድሮን እየጠበቀ ነው ያለው። ወሰን መደፈር የለበትም። ፌዴራል መንግስት ደግሞ ይሄንን ለማስቆም ዜጎች ናቸውና አፋጣኝ እርምጃ መውሰድ መቻል አለበት ነው። ኦኬ ሌላው ነገር ምንድን ነው? ህወሓት እንዴት ወደ ስልጣን እንደመጣ እናውቀዋለን። አሁን ሰሞኑን ነው ያው ህጋዊ ባልሆነ መንገድ የነበረውን ጊዜያዊ አስተዳደር ወደ ጎን አድርጎ እሱ ስልጣን ላይ ሆኗል። ከመድረሱ ያወጣው ነገር ህግ ነው። በአብዛኛው የህጉ አንቀጾች ስናያቸው ለየጥፋቱ ሞት ነው ቅጣት የተቀመጠው። ከ25 ዓመት እስከ ሞት፣ ከ25 ዓመት እስከ ሞት የሚል ነገር ነው የተቀመጠው ህጉ ላይ እና ህዝቡን ሽብር ለቆበታል ይሄ ቅጣት። በተለይ ወታደራዊ ምልመላውን አስመልክቶ የተቸ እንዲህ ያደረገ እስከ ሞት ይቀጣል ይላል እና እስኪ ስለዚህ ጉዳይ ንገሩ። በዚህ ጉዳይ ደግሞ በጣም ድሮ ነበረ። ይሄ ከሚገርምህ ህግ አልወጣለትም ነበረ እንጂ አለ የደበቀ ልጁን ያልሰጠ ልጁን ያላስገደለ ልጁ እናቱም የደበቀ አባቱም የደበቀ የሚለው ድሮም አለ። አሁን ግን ህግ አንቀጽ አድርገው ህግ አውጥተውልታል። ይሄ ህግ ተገልብጦ ለነሱ ነው የሚሆነው። ይሄ ህግ መስራት ያለበት በህዝቡ ሳይሆን መዋል ያለበት እንትኑ በራሳቸው ነው መሆን ያለበት። በወያኔ መሪዎች በሽፍታ የታጠቀው በሱ ላይ ነው መስራት ያለበት ይሄ ህግ የወጣው። ሌላው ይሄን ህግ ሲያወጡ ለማን ነው ያወጡት ብለህ ብትጠይቅ አብዛኛው ከነሱ 2013 እና 14 ከነሱ ጋር የወገኑ ወጣቶች አሉ። አሁንም ወደ ዲዲአር ትጥቃቸው በዲዲአር ትጥቃቸው ያልፈቱ አሉ። በአንድ ወር ትጥቃችሁ እስከ 10 ቀን እስከ 1 ወር ትጥቃችሁ እንድትፈቱ የሚል በቪክቶሪያ ስምምነት አሜሪካን ያለበት፣ ፈረንሳይ ያለበት፣ አፍሪካ ህብረት ያለበት፣ ኢጋድ ያለበት፣ የነሱ መሪ የኢትዮጵያ መሪ ያለበት ፈርሟል። አሁን እዛው ያለው የታጠቀው ኃይል መሬት እንሰጣለን የሆነ ነገር እንሰጣለን ብለው አቆይተውታል። እስካሁን አብዛኛው እየጠፋን ያለው ግማሽ ደግሞ ተገምሶ ከነጀረናሉ ከምነምናምኑ ሀሪያ መሬት ነው ያለው። የሰላም ሰራዊት ብሎ እየተታገላቸው ነው ያለው። በጸለምት በኩልም
በአገው በኩልም በአፋር በኩልም በኢሮብ በኩልም። ስለዚህ እየጠፋ ሲያስቸግራቸው የህግ ነው ያወጡት። አብዛኛው የነሱ ካድሬ እየከዳ ወደ ፌዴራል መንግስት እየመጣ ነው ያለው፣ ወደ በረሃም እየገባ ነው ያለው። አሁን የሚጨበጥ ነገር ስለሌላቸው በዚህ አረገን ህግ እናውጣለት ብለው ነው እንትን ያደረጉት። የህግ ደግሞ ይላሉ ቅድም እንዳልከው እስከ ሞት ድረስ 50,000 ድረስ 25,000 ድረስ ሚሊዮኖች አሉ እዛ ውስጥ እና በዚህ ምክንያት ወደ ቤቱ እንዳይሄድ የታጠቀው ኃይል እንዳይከዳ ካድሬውም እንዳይከዳቸው ብቻቸውን የቀሩት ቆፎ ብቻ ነው የቀረው። ይሄ ስለሆነ ነው ህጉን ያወጡት። ይሄ ህግ ደግሞ የትግራይ ህዝብ የትም ውጭም ይኑር ትግራይም ይኑር ኢትዮጵያም ይኑር ክፍለ ሀገርም ይኑር መቃወም መቻል አለበት። ገና ሳይጸድቅ አልጸደቀም። ደብረጽዮን ብቻ ነው የፈረመለት እንጂ ሌላ የፈረመበት ነገር የለም። አልተፈራረሙም። ወንጀለኛው ምክር ቤት የሚባለው አልፈረመም፣ ህጋዊ ያልሆነው ማለት ነው። ስለዚህ ይሄን ከመጽደቁ በፊት የትግራይ ህዝብ ተቃውሞታል። አሁንም ረቂቅ ነው፣ ህጉ ረቂቅ ነው ግን ፈርሞበታል ዶክተር ደብረጽዮን። ስለዚህ ይሄ ከመፈረሙ በፊት ውጭም ያሉ እዚህ አገር ውስጥም ያሉ ኢትዮጵያውያን መቃወም መቻል አለብን። ሁላችን ሰልፍ መውጣት አለብን። የትግራይ ህዝብ ሰልፍ መውጣት አለበት። እነዚህ ተፎካካሪ ፓርቲዎች ከ20 በላይ ያሉ እነሱንም ሰልፍ መውጣት መቻል አለበት። ይሄ ከጸደቀ እኛንን ኢትዮጵያ ነው ማጽደቅ ያለባት። ኢትዮጵያ ደግሞ ሽብርተኛ ብሏ ማጽደቅ አለበት በተወካዮች ምክር ቤት ክረምት ከመግባቱ በፊት። እነዚህ ዘለዓለም ሽብርተኞች ናቸው። ከ1967 ጀምሮ 51 ዓመት ሙሉ ኢትዮጵያን ትግራይም ጎረቤትም አፍሪካም ዓለምም እየረበሹ ያሉ ወንጀለኞች እስከመሆናቸው ድረስ ተነስታላቸው የነበረው ሽብርተኛ የሚለው ነገሩ እንትና ብሏቸዋል። አሜሪካን ነው ሌላ አገር ብሏቸዋል። ግን በተወካዮች ምክር ቤት መጽደቅ መቻል አለበት። ስለዚህ እነዚህ ወንጀለኞች ናቸው። አሁን የወጣው ህግ ደግሞ እያወጡት ያሉ ህግ ደግሞ ለነሱ ነው፣ በነሱ ተግባር ላይ ደግሞ ያለበት። እንዴት ብሎ ነው ሞት የሚቀጣው? ሞት እኮ መቀጣት የለበትም ማንም። የሰው ሚሚያ ላይ የነበረው ማን አላሜዲን ነው ምናምን የሚባለው የአፍሪካ መሪ ከሱ የባሱ ናቸው። ልጁንም እናቱንም አባቱንም እህቱንም ወንድሙም እያጠፉ ያሉ ናቸው። በትግራይ አሁን ትላንትና ከአድዋ 5 መኪና ነው የተአፈሰው። አሁን ወደ አጋሜ ወደ እንደርታ ወደ ራያ አልገቡም። ህዝቡ በድንጋይ የመታቸው። እዛም አድዋ አካባቢም ሌላ አካባቢም በማፈሱ ወንጀል በመስራቱ ህዝብ እየተቃወመው ያለውና ይሄን ለነሱ ነው መስራት ያለበት እንጂ በህዝብ ላይ የተናገረ በሚዲያ ያስተላለፈ ምን ያለገ የሚለውን ነገር በጭራሽ ተግባር መዋል የለበትም። የአራዊት ስርዓት ነው። አራዊት ማለት በረሃ ያለው ስርዓት የሌለው አራዊት፣ ኢትዮጵያ ያለው አራዊት ስርዓት የለውም። ከታች ከጉንዳን ጀምሮ እስከ ላይ ድረስ እነዚህም እንደዛ አይነት ህግ ነው። የአራዊት ህግ እስከሆነ ድረስ ሁላችን መቃወም መቻል አለብን የሚል ሐሳብ አለ። ኦኬ። ሌላው ምንድነው? አፈሳውን በሚመለከት እጅግ በጣም የጠነከረ አፈሳ እየተካሄደ ነው። ባለፈው ሳምንት እንኳን እንደሰማነው የዩኒቨርሲቲ ተማሪዎችና የመንግስት ሰራተኞች ታፍሰው ወደ ማሰልጠኛ ተልከዋል። እና እንዴት ነው ነገር ሊቆም የሚችለው? የሚቆም የሚችለው እነሱ ሲጠፉ ነው። እነሱ ካልጠፉ በኢትዮጵያ ውስጥ በትግራይ ውስጥ እስካሉ ድረስ እነሱ ሀበሳ ከ1967 ጀምሮ ከተመሰረቱ ጀምሮ ወጣቱን አስገድደው በዘፈን በምን አስገድደው እስካሁን የትግራይ ህዝብን አስጨርሰውታል። ወጣቱንም ሽማግሌውን አስጨርሰውታል። እነዚህ ሰዎች አረመኔ እንደመሆናቸው መጠን አሁን ለምሳሌው እንደነገርኩ በማይቀነጣል ሰው ሲገፉ የገፋፊዎች እንትን አድርጓቸዋል፣ መጥቷቸዋል፣ ገለዋል ሁሉ ህብረተሰቡ ወጣቱ። በአዲግራት
ጋንታ አፈሹም ሰውነ የሚባል አንድ ኃላፊ ገፋፊ የሚገፍ ሰው የሚያፍስሰው መጥቶ እንኳን እቺ አፈሳ መጣ ጸላቶች አጠፋለሁ ገፋለሁ ሲል ሌሊት ሄዶ አይኑን ያወጡት። ስለዚህ ተቃውሞ አለ። ይሄን ተቃውሞ ደግሞ መደገፍ ያለበት ፌደራል መንግስት ነው። እዚህ የተደራጁ እዚህ የመጡ ትግራይ ፖለቲካ በር ተቃዋሚ የለም። እዚህ ነው ያሉት አዲስ አበባ። እነዚህ መቃወም መቻል አለባቸው። ሄደው መታገል አለባቸው። የሰላም ኃይሉም ይሄ እያየ ወንድሙ ልጁ እየታፈሰ እያየ ዝም ማለት የለበትም። ውጭ ያሉም ሆራኑም እዚህ ያለውም ትግራይ ያለውም መቃወም መቻል አለበት። ፌደራል መንግስት ደግሞ ቶሎ መድረስ መቻል አለበት። በተቻለ መጠን በሰላም ይሁን። እኛ ሰላም ነው እንፈልገው። እኔም አንተም ሌሎችም ሰላም ነው እንፈልገው። ጦርነት አንፈልግም። በጦርነት ሳይሆን በሽምግልና መሄድ ይሁን። ለምሳሌው አባሳንጆ ሄደው ነበር ባለፈው። መሄዳቸው ጥሩ ግን አባላሽተው ነው የመጡት። ወንጀለኛ የሆነው ህወሓት ደብረጽዮን ፕሬዝዳንት ብለው ነው እንግሊዝኛ ያናገሩት። ፕሬዝዳንት ክቡር ፕሬዝዳንት እያሉ ነው መግለጫ የሰጡት። ፕሬዝዳንት አይደለም ሽፍታ ነው። ምክንያቱም ያ ምክር ቤት ድሮ ምክር ቤት እንደምታውቀው ቪክቶሪያ ሄደው በሳቸው ሽምግልነት ፈርሶ ጊዜው አስተዳደር ይቋቋም ለጊዜው ተብሎ ይሄም መባሉ ያወቁ ፕሬዝዳንት ብለው መጥራታቸው በጣም ነው የተሰማኝ። ለወንጀለኛ ለህገ ወጡ የህወሓት መሪ ህጋዊ ያልሆነ ህወሓት ደግሞ ለወንጀለኛ እንደዚህ ማለታቸው በጣም ኃጢአት ነው። እንደዚህ ካሉ እኮ ለዛ ቡድን እውቅና ሰጡ ማለት ነው። ለምን? አዎ ማድረግ አልነበረባቸው። ምክንያቱም እሳቸው ናቸው አደራዳሪው። አዎ ዋናው አደራዳሪ እሳቸው ናቸው። ትክክል ነው። ጊዜው አስተዳደሩ እንዲቋቋም ምክንያቱ እሳቸው ናቸው። አዎ እና ቀጥለን እናነሳዋለን እንጂ ስለ ጊዜው አስተዳደሩ። አሁን ግን ባለው ሁኔታ ይሄ ያኝን ተሽሮ ይሄኛውን እውቅና ሰጥቻለሁ የሚል ነው ሁኔታቸው። በጣም ከሚገርምህ አሁን በአርሚ ስንት ነው አርቢ 22 እና የምስራቅ ግንባር ኃላፊዎች ሁለቱ አንዱ ማአሾ ይባላል። ጀረናል ማአሾ የድሮ ማለት ነው፣ አሁን የፈሸለባቸው። አንዱ ጀረናል ገብረስላሴ ይባላል የአርሚ 22 እና ስልጠና ካካሄዱ ብለው እዛ እንትን ላይ ዘፈን አድርገው ምን አድርገው ንግግር ሲያደርጉ አባሳንጆ አሉ እውቅና ሰጡን። ፕሬዝዳንት ዶክተር ደብረጽዮን አሉ ብለው ያጨበጨዋሉ እንትኖቹ ይሄ እዛ ያለው አቃጣሪ ሁሉ። ስለዚህ እሳቸው ራሳቸው አደራድረው ራሳቸው ማነው የነበረው ምክር ቤት አፍርሰው እሳቸው ያሉት አይደለም፣ የአሜሪካ የሌሎች የአውሮፓ ህብረት፣ አፍሪካ ህብረት፣ ኢጋድ የወሰነው ውሳኔ ነው። እሳቸውም የወሰኑት ነው የፈረሙበት ነው። እሳቸው ግን ፕሬዝዳንት ብለው መጥራታቸው አሁን እነሱ እንዴት በየሰፈኑ ፕሬዝዳንት ተባልን እንደዚህ ተባልን ብለው በጣም ጉራቸው እየነፉን ያሉት ፍቱንና እውቅና ሰውየው ጤና ያላቸውም ወይ ነው። እኔ ቅርታ ያልገኘኝ ምናልባት እሺ፣ እዚህ ላይ ላንሰሉትና ጀነራል ታደሰ ካቢኔያቸው በአጠቃላይ ጊዜው አስተዳደሩ የት ገባ? የት ነው ያለው? እኔ እንጃ የት እንዳለም አናውቅም። ጀነራል ታደሰ እኔ አላውቅም። እዛ ነው ያለው። መጀመሪያው እኮ ተናግረዋል። እንዴት ነው ብለው ከቴዲ ሲጠይቃቸው እኔ የፈለጉ ያድርጉ፣ እኔ ቤት የቁጭ እላለሁ፣ ከመቀሌ ወደ ኢትዮጵያ ወደ አዲስ አበባ አልሄድም ነው ያሉት። አሁንም ምንም ፍንጮች አሉ፣ አንዳንድ ግን ወሬዎች አሉ። ግን ሰውየው መጀመሪያም አልጣሙኝም። ግን አሁን ደግሞ በጊዜው አስተዳደር መሆን ሲገባው ከሳቸው ጋር መገናኘት ሲገባቸው ማሰንጆ ከህገ ወጥ የሆነው መገናኘታቸው በጣም ያሳዝናሉ። እነዛ ጊዜው አስተዳደሩ ደግሞ የተሾማሉ። ከሚገርምህ በአሁኑ በአዲሱ የተባለው የውሸት የተሾማሉ። ከሚገርምህ እዛ የተሾሙት እና ቢሮ አባሎች ምንድነው የሚባለው ስራ አስፈጻሚ አባሎች ተማርከው የነበሩ ናቸው። ተማርከው የተወሰነ ዓመት ታስረው በምህረት ከኢትዮጵያ የተለቀቁ። ለምሳሌ ዶክተር አብርሃም በላይ፣ ዶክተር አብርሃም ተከስተ፣ የዶክተር አብርሃም በላይ ያልኩት በጣም ይቅርታ፣
ዶክተር ኪዳነ፣ ዶክተር አምባሳደር አዲስ ዓለም ባሌማ እና ሌሎቹ 5 ነው 6 አሉ ተማርከው እንትን ያሉት። ግን እነሱ ለሌላ ሰው ምርኮኛ ይላሉ። እነሱ ናቸው ምርኮኛ። ስለዚህ ይሄንን ወደዛ ገብቷል። እነ አማኑኤል አሰፋ ከነ ጊዜው አስተዳደሩ ነበሩ፣ እነ ተክላይ እነ ምናምን ነበሩ። አሁን ደግሞ እሱ ወስዷቸዋል ስለሚያምናቸው። አማኑኤል ጊዜው አስተዳደሩ ውስጥ ነበረበት እንዴ? አዎ ምክትል ፕሬዝዳንት ነበረ። ከሚገርም እና አሁን ደግሞ እየተናገረ ያለው ሰምተሃል? አማኑኤል እየተናገረ ያለው እኛ ትክክለኛ ነን፣ እኛ ጽምዶም ትክክለኛ ነው፣ ምን የማይለው ነገር የለም፣ ይለፈልፋል። ስለዚህ ኢትዮጵያ ደግሞ ምንም አይመስላትም የዚህ ጉዳይ ልፈልግ ነው። ኦኬ አሁን ሰሞኑን የህወሓት ደጋፊ የሆኑ ሚዲያዎች በጣም የተለያየ መረጃ ተመሳሳይ መረጃ እያስተላለፉ ህወሓት ድሮን መታጠቁን፣ ምክንያቱም ፌዴራል መንግስት የሚፎክርብን በድሮን ነበር፣ እስኪ ሞክረን ካሁን በኋላ ጸረ ድሮንም አለን ድሮኑም አለን እና እንደዚህ ይላሉ። ስለዚህ ምናልባት አቅም አግኝተናል እያሉ ያሉት እንዳለፈው ጊዜ ወደ ጦርነት ቀጥታ ያኔ በቀጥታ ነው ወደ ጦርነት የገቡትና በቀጥታ ጦርነት የመቀስቀስ የማንሳት እቅድ ያላቸው ብለው ያስባሉ? ባለፈው ይቅርታ አድርግልኝና መከላከያ ሰራዊት በእጃቸው ነበር። ከጀነራል እስከ ተራ ወታደር የነሱ ነበር። ከዛ ተገፍተው ሲሄዱ ሰሜን እዝ ደግሞ የነሱ ነበር። እስከ መጨረሻ ጀነራል ድረስ የነሱ አዛዥ ነበር። እዛ ደግሞ እንደምታውቀው ሚሳኤሎች ነበሩ፣ ሪኮይቶች ነበሩ፣ ከባድ መሳሪያዎች። የኢትዮጵያ 85% የኢትዮጵያ መከላከያ ሰራዊት በትግራይ ነው የነበረው። የኤርትራ ወሰን ሰላም ስላልነበረ ጦርነት ስለነበረ 20 ዓመት ሙሉ ከዛ እሱን ተማምነው ነበረ። ከሚገርምህ እንጂ የነበራቸው አለን የሚሉት 9000 ምናምን ልዩ ኃይል ምናምን ነው የነበራቸው። በዛን ጊዜ ሰሜን እዝን እንደተኛ የነሱ አንበጣ ሲከላከል ውሎ ሲያጭድ ውሎ በተኛበት እዛው ያሉ ጓደኞቻቸው ጀነራሉ ወታደሩ እዛውን ያጠቋቸው። በዛን ጊዜ የሚፎክሩ የነበረው ኃይል ነበራቸው እና ቀጥታ ወደ ውትድርና ያገቡት እንደዚህ ነበረ፣ ወደ ውጊያ የገቡት። ከዛ ደግሞ ከውጪ አሜሪካን የነበሩ ሳዑዲ የነበሩ ሌላ አገር ፈረንሳይ ምናምን የነበሩ የተባረሩ ጀነራሎቹም ካድሬዎቹም ምናምን በሱዳን አድርገው ነው የገቡት። በአሁን ሰዓት ግን አቅም የላቸውም። ለምሳሌ ልድገርህ፣ በአሁን ሰዓት እዛ የነበረው ግማሹ ስራ አስፈጻሚም ማዕከላዊ ኮሚቴም ትክክል አይደለም ሌቦች ናቸው ብለዋቸው መጥተዋል። ግማሹ ታጥቆ የነበረው ከጀነራል እስከ ተራ ወታደር ደግሞ ግማሹ ወደ ሐራ መሬት ወጥቷል። ወደ አዲስ አበባ ወደ እናት አገሩ መጥተዋል። በዛን ጊዜ ድጋፍ የህዝብም ድጋፍ ነበራቸው፣ የውጭም ድጋፍ ነበራቸው፣ የራሳቸውም የተደላደለ ኃይል ነበራቸው። ለምሳሌ ጀነራሎች እንደነገርኩ፣ ወታደሮች እንደነገርኩ፣ ስራ አስፈጻሚዎች አቶ ጌታቸው የመሳሰሉ የሉም ከነሱ ጋር። እናቶች ቀለብ ያቀርቡላቸው፣ ኮሽሮ ያቀርቡላቸው ነበር። አባቶች እንደዚህ ነበር። ወጣቱ ደግሞ ራሱ ይሄድ ነበር። አሁን ወጣቱ ከስንት ሚሊዮን በላይ አዲስ አበባ ገብቷል፣ ወደ ውጭም እየሄደ ነው ያለው። ስለዚህ እነዚህ ሰዎች በዛን ጊዜ ፎክሮ የገቡት ከነሱ ጋር የነበረ ኃይል ነበራቸው ነው። አሁን ግን ምንም ነገር የላቸውም፣ ህዝብም የላቸውም፣ የታጠቀም የላቸውም። ለምሳሌ በዛን ጊዜ እንደሚነግሩን አንድ አርሚ 15-16 ሺህ ነበረ ነው የሚሉት። አንድ አርሚ ወደ 12 ምናምን አርም ነበራቸው ነው የሚሉት። በዚህ አስቡ። አሁን ግን አንድ አርሚ ሲነግሩኝ 800-900 1 ሺህ ነው ያላቸው። ሄዷላ ወደ በረሃ። እዛ ያለ ደግሞ ከነ ልቡ አይደለም እየተዋጋ ያለው። ምክንያቱም ይሄን አይፈልገውም። ጊዜያዊ አስተዳደር እንዲፈርስ አይፈልግም። ኢትዮጵያ ውጊያ ማነው ትግራይ በኢትዮጵያ ስር ነው ያለችው፣ ውጊያ እንድነሳ አይፈልግም። ህዝቡም ከነሱ ጋር ያለው የታጠቀው ኃይልም አይፈልግም። በዛን ጊዜ ፎክሮ ገብተው ነበረ። አሁን ግን መግባት አይችሉም። ኦኬ እዚህ ጋር ምንድነው አሁን
ፌዴራል መንግስት እነዚህ ሴናሪዎች ገጣጥቦ ልክ ናቸው እነዚህ ብሎ አምኖ ህወሓትን ንቆ መቀመጥ አለበት ወይንስ ትክክለኛውን እርምጃ መውሰድ በትክክለኛ አቋም ላይ መገኘት አለበት? ኧረ እነዚህ አይታመኑም። እነዚህ እኮ ፕሪቶሪያ ፈርመዋል እኮ ሰራዊቴ ከሳምንት ከ10 ቀን እስከ ወር ፈታለሁ ብሎ እኮ ፈርመዋል እኮ። እነዚህ እንዴት ይታመናሉ? መታመን የለባቸውም። እነዚህ ሰይጣኖች ናቸው። ፌዴራል መንግስት ቶሎ ብሎ የሚወስደውን ነገር መውሰድ መቻል አለበት። እርምጃ ቶሎ ብሎ የሚወሰደውን ነገር መውሰድ መቻል። አሁን ደግሞ ኃይል አግኝተዋል እኮ ከነሱ ግማሽ የታጠቀው አለ እዚህ። ከነሱ ከግማሽ በላይ ፖለቲከኞች እዚህ ነው ያሉት። ስለዚህ ቶሎ ብሎ እነዚህ ሰዎች ካልጠፉ ህዝቡ የዛ ትግራይ ህዝብም ፌዴራል መንግስትም የኢትዮጵያ ህዝብም ካላጠፋቸው እነዚህ ሰዎች ካሉ ኢትዮጵያም ሰላም አታገኝም ብያለሁ። ከ100 ጊዜ በላይ ትግራይም ሰላም አታገኝም፣ አፍሪካ ጎረቤትም ዓለምም ሰላም አታገኝም። ስለዚህ ቶሎ ብሎ ፌዴራል መንግስት አስተባብሮ ሁሉም ነገር የትግራይ ሰዎች እኛንም ወደፊት አሰልፈው መጨረስ መቻል አለበት። እነዚህ እድሜያቸው ማሳጠር መቻል አለበት እንጂ እዚህ የመጨረሻ ጥያቄ ልምጣና የነሱ የፕሮፓጋንዳ ሰራተኞች ሰዎች ማለት ነውና በተለያዩ ሚዲያዎች ላይ ብዙ ጊዜ የሚያቀርቧቸው ነገሮች የሚገርሙ ናቸውና ማለት አሁን ለምሳሌ ሀራ መሬት አለ። ሀራ መሬት የኛ እንጂ የብልጽግና አይደለም ነው የሚሉት። ሀራ መሬት ነገ እኛ ከፌዴራል መንግስት ጋር ግጭት ውስጥ ብንገባ ውጊያ ውስጥ ብንገባ ከኛ ጎን የሚሰለፍ ኃይል ነው የኛ ኃይል ነው ነው የሚሉት። እስቲ በዚህ ላይ ምን አስተያየት? ተቃውሞት የወጡ እኮ ናቸው እነዚህ። ተታኩሰዋል እኮ እነዚህ ሰዎች ሀራ መሬት ያሉ እኮ ተታኩሰዋል። ጠላቶች ናቸው። እነ ደደቢት ደደብ ሚዲያ የሚናገሩት ነገር ነው። ገንዘብ ተከፍሏቸው እነ ስታሊን የሚናገሩት ነው። እነ ብስራት ከበደ የሚናገሩት ነው። ይሄ ሌሎችም አንድ ሴትዮ ደግሞ አሉ እነሱ የሚናገሩት ነው። ገንዘብ ተከፍሏቸው እንጂ አምነውበት አይደለም። ስለዚህ እንዴት ብሎ ነው የነሱ የሚሆነው? እርግጥ የትግራይ ልጆች ናቸው፣ ኢትዮጵያውያን ናቸው፣ እዛም ያሉ እዚህ ያሉት። እንዲያው እነሱ ጋር ያሉ ናቸው የማይታመኑት ከሀራ መሬት ያሉን ሰላም ሰራዊት ጋር የሚሆኑት እንጂ ሀራ መሬት ያሉ ሰራዊት የቆረጡ በአመራራቸው ብቃት ያላቸው እዚህ ደብረ ብርሃንና እንትን የደረሱት እኮ ተዋግተው እዛ ያሉ ናቸው እኮ። አሁን ታውቃለህ ፉቱን እዛ ሀራ መሬት የሚመሩ ሰዎች ናቸው። በዛን ጊዜ እዚህ ደብረ ሲና ደርሰው የነበሩ ናቸው። አሁን እዛ ያሉት ጀነራል ወዲያን ጥሩ ምናምን ሌሎችም አሉ። እዚህ አዲስ አበባና ኢትዮጵያ እኮ 30 የማይታወቁ ጀነራሎች አሉ። እነሱም ይቃወሙ ገና ያልወጡ 30 ጀነራሎች አሉ። በቅድም ስብሰባ ላይ ነግረውናል። ስለዚህ ራሳቸው ነው ጀነራሎች የነገሩን 30 አለን፣ ከ30 በላይ ገና አለን፣ እነዚህ ማጥፋት የምንፈልግ ብለውናል። ሀራ መሬት ያለው ደግሞ የታጠቀ ነው፣ ከነሱ የበለጠ አቅም ያለው እንደመሆኑ መጠን ውሸታቸው የሚናገሩት ነው። ገንዘብ ተከፍሏቸው አንብቡ ተብለው እኮ ነው እነ ኃይለ ደደብ የተሰጣቸው ከነ መንጆሪኖ የተሰጣቸው ወረቀት ነው የሚያነቡት። ኃይለ ደደቢት ባለቤት ኢትዮጵያን የሚወቅስ ኢትዮጵያን የሚያደማ እና ስታሊን ብስራት አንድ ሴትዮ አሉ እና ሌሎች አሉ ማህበራዊ ሚዲያዎች። ኦኬ ግን አሁን ከመጨረሻው እናጠቃለሁ በዚህና ከጦርነቱ ባሻገር ደግሞ ከጦርነቱ ሌላ ሁለቱም ወገኖች ይሄኛውም በኢትዮጵያ በኩል ያለው በፌዴራል መንግስት በኩልም ያለው ሆነ በህወሓት ነገሩ በሰላም ሊቋጭ የሚችልበት መፍትሄ በተለይ እርሱ የሰላም አምባሳደር እንደሆኑ በሰላም ሊያልቅ የሚችልበት መንገድ ይታዩታል። እንዴት ነው? ጠመንጃ ውስጥ ሳይገባ ጥይት ውስጥ ሳይገባ። አዎ ቢሆን ደስ ይለኛል። ጦርነት አይተናላ። አዎ አንዴ ከተጀመረ አይቆምም። ትክክል ነህ። እንዴት ነው የምናደርገው? ይሄን ነገር እንዴት ሊደረግ ይችላል? እንዴት ይቆም? ልክ ነህ። አንተ እንደ ጓደኛዬ ብዙ ጊዜ እናገራለን። ውጭ እኮ ሚዲያ ሳይሆን እናገራለን። እኛ ኢትዮጵያ ሰላም መሆን ነው የምንፈልገው። አንድ በግ ያረድክባት ቦታ ሳር አታበቅልም ወይ እህል አታበቅልም። ጦርነት መጥፎ ነው። ጦርነት አገር ያወድማል፣ ሰው ይጨርሳል። ሁሉም ነገር መሰረታዊ ልማቱ ገንዘቡ ያልቃል። ጦርነት 2 ዓመት አይተነዋል።
ኢትዮጵያ ከሶማሌም አይተዋለች፣ ከኤርትራም የተዋጋችበት አይተዋለች። ውድመት ነው ውድመት። እኔ ደግሞ ሰላም ነው የምፈልገው። በእውነት በእርቅ ቢሆን በሰላም ቢሆን ደስ ይለኛል። ሰላም በምን መንገድ? እነሱ እጃቸው ሰጥተው ለፍርድ ቀርበው ሌላ ምንም የለም። ምክንያቱም ሁሉ ጊዜ የምላት አይታታል ምልክልህ ሁሉ ጊዜ ለዓለም ሚልካት በቴሌግራም ምልከው ምንድነው የሚለው እነዚህ ድርድር የሚያደርጉት ጊዜ መግዣ ነው። ባለፈው አስታርቁን አሉ። ጠመንጃ ሲጨርሱ ሰው ሲጨርሱ ምንም ጥይት ሲጨርሱ ከዛ ቆፋፍሮ አወጡ። ከማንንም ከሌላም አገኙ። አሁን ደግሞ እየፎከሩ ያለው ቅድም እንዳልከው ፎከራ ነው ያለው። ጠመንጃው እያሳዩ በተለይ በሳምንቱ እንደዚህ ሰኔ 15 ጀምራለን ሐውዜን እንትን የሆነበት ምናምን እያሉ እንትን ያደርጉበታል። አይሆንላቸውም። ከእንግዲህ ኢትዮጵያ እንደ ድሮ እንዳይመስላቸው ማወቅ መቻል አለባቸው። እንደ ድሮ አይደለችም ኢትዮጵያ። ኢትዮጵያ አሁን ሀያል ሀብታም ሆናለች። ስለዚህ በምንም አይነት የሚሆንላቸው ስላልሆነ እነሱ ሲጠፉ ነው ኢትዮጵያ ትግራይ ሰላም የምትሆነው። ስለዚህ አሁን የትግራይ ህዝብ የሚያስፈልገው ፍቱን የሚያስፈልገው ምን መሰለ? እስክርቢቶ፣ ወረቀት፣ ዳቦ፣ ትራንስፖርት፣ ገበያ ነው የሚያስፈልገው እንጂ ጥይት አያስፈልግም ብለዋል። ደግሞ አይፈልግም ብለዋል። ስለዚህ እነዚህ ሰዎች ህዝቡ አንቆ ለፍርድ ካላቀረባቸው በስተቀር ሰላም አያገኝም። ይሄ ሲሆን ነው ሰላም የሚሆነው። በድርድርም እጃቸው ወደ እስር ቤት ታስሮ በካቴና እስሮ በድርድር በሰላም ቢሆንም እነዚህ ሰዎች ታስረው ወህኒ ካልወረዱ በድርድር ቢሆንም ዝም ብሎ ቁጭ በሉ ዛው ተብሎ የሚተው ስላልሆነ ሰላም ይመጣል። ከዛ ወህኒ ከወረዱ በኋላ ሰላም ይመጣል የሚል ሐሳብ አለ። ኦኬ፣ አመሰግናለሁ አቶ ሙስ። አመሰግናለሁ። እኔም ለዚህ ሚዲያ ኢትዮ ፎከስ ነው አመሰግናለሁ። ኢትዮጵያ መሐከለዋ ገነት ዳርዋ እሳት እንድትጠበቅ ሀያል ሀብታም እንድትሆን እመኝላታለሁ። እግዚአብሔር ይስጥልኝ። እናመሰግናለን። እሺ